በታላቁ የአብይ ጾም አጋማሽ ላይ የምናገኘው አምስተኛው እሁድ ደብረ ዘይት ይባላል። እነ ቅዱስ ጳውሎስ ወደ ክርስቶስ መሄዱን እንደናፈቁት ሁሉ ስራ የሰሩ በትክክለኛ በክርስትና ሕይወታቸው የሚመላለሱ ሰዎች ከመቃብር መነሳት የማይፈልግ ሰው አለ? እንግዲህ እግዚአብሔር ፈጣሪ አምላክ በዚህ ግቢ ውስጥ ያሉ ምእመን እግዚአብሔርን ለመለመን ነው የመጣው። የኢትዮጵያ ጸሎት ለኢትዮጵያ ብቻ ሳይሆን ለዓለም ይተርፋል ብዬ አምናለሁ በእኔ እምነት። ሙሽራውን አላፊያችን አድርገን ሙሽራውን መሪያችን አድርገን በአሁኑ ሰዓት ስለ ሀገሩ፣ ስለ ወገኑ፣ ስለ ቤተሰቡ፣ ስለ ዓለም ሕዝብ የማይጸልይ ሰው ጠዋት ማታ እግዚአብሔርን መለመን ካለን ነገር ላይ ለተቸገሩት ሃሌሉያ በታላቁ የአብይ ጾም አጋማሽ ላይ የምናገኘው አምስተኛው እሁድ ደብረ ዘይት ይባላል። ይህ ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት መሰረት የጌታችን የኢየሱስ ክርስቶስን ዳግም ምጽአት የምናስብበት የዓለም ፍጻሜና የዘላለም ሕይወትን የምንናፍቅበት ልዩ ሳምንትም ነው። የደብረ ዘይት ሳምንትን አስመልክቶም መረጃ እንዲሰጡኝ በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ከደብሩ መምህራን ጋር ቆይታ አደረጉ። ሳምንቱ ደብረ ዘይት በማለት ይታወቃል። እዚህ ለአብይ ጾም በየሳምንቱ ራሳቸውን የቻሉ ስያሜዎች አሏቸው። ከነዛ ከስያሜዎቹ መካከል ይህ ሰንበት ደብረ ዘይት በማለት ይታወቃል። ደብረ ዘይት ማለት ደብር ማለት ተራራ ነው። ዘይት ማለት ደግሞ ወይራ ነው። የወይራ ዛፍ በብዛት የሚገኝበት ቦታ ማለት ነው ደብረ ዘይት ማለት። በዚህ ቦታ ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ነገረ ምጽአቱ ደቀ መዛሙርቱ በጠየቁት ጊዜ የነገረበት ያስተላለፈበት ቦታ ስለሆነ የክርስቶስ የኢየሱስ ክርስቶስ የነገረ ምጽአቱ የመምጫው በኋላ ጊዜ የሚመጣበትን ምንነት ምልክት ደቀ መዛሙርቱ ጠይቀውት የነገረበት ስለሆነ ደብረ ዘይት በማለት ይታወቃል። በሳምንቱ የሚነበቡ የመጽሐፍ ቅዱስ ክፍሎችም በዳግም ምጽአትና በዓለም ፍጻሜ ላይ ያተኮሩ ናቸው። ጌታችን ኢየሱስ ክርስቶስ ደብረ ዘይት ላይ ተቀምጦ በነበረበት ጊዜ ደቀ መዛሙርቱ ወደሱ ሄዱ ይላል። ሄደው ምንድነው ብለው የጠየቁት የመምጣትህም እመጣለሁ ትላለህና በኋላ ምልክቱ ምንድነው ተብሎ የሚመጣበት ጊዜው ሲደርስ ምልክቶች እኒህ ይደረጋሉ ብሎ ስለ ምልክቱ የተናገረበት አካባቢ ስለሆነ ይህ ዕለት ወይንም ይህ ሳምንት ስለ መምጫው የክርስቶስ መምጣት የሚታሰብበት የሚነገርበት የምንማርበት የምናስተምርበት ሰንበት ነው ወይንም ሳምንት ነው። ምስለ ኃይለ ሰማያት በንጥረ መባርቅት ከማሁ ምጽአቱ ለወልደ እግዚአብሔር። ኢትዮጵያዊ ሊቅ ቅዱስ ያሬድም ለሳምንቱ የሚስማማ ዜማና ቅኔ ቀርጿል። የኢትዮጵያ የዜማው ሊቃውንትም ከሳምንቱ ጋር የተገናኘውን ዜማ ያዜማሉ። ቅዱስ ያሬድ ከአዜመው ከተገለጸለት መምህራችን ካዜሙልን የመዝሙሩ መዝሙር አለ። መዝሙር ማለት ምስጋና ማለት ነው። ይህም ምስጋና ምን ይላል? ከመ እንተ መብረቅ ዘይወጽእ እምጽባህ ወያስተርኢ እስከ ዓረብ ከማሁ ምጽአቱ ለወልደ እጓለ እመሕያው ለወልደ እግዚአብሔር። የወልደ እግዚአብሔር የክርስቶስ መምጣቱ አመጣጡ መብረቅ ከምስራቅ ወጥቶ እስከ ምዕራብ
በምዕራብ እስከሚታይበት ድረስ ቅጽበቱ ይህን ያህል ነው ይላል። በድንገት የሚመጣ ነው። መብረቅ በሚወጣ ጊዜ ፍጥነቱ ሁሉም እንደሚያውቀው ፈጣን ነው። የክርስቶስ አመጣጥ እንደዚህ ነው። ምስለ ኃይለ ሰማያት ወኩሎም በንጥረ መባረቅት ከሰማያት ኃይላት ጋራ በመብረቅ ብልጭታ እንደ መብረቅ ብልጭታ የክርስቶስ አመጣጡ እንደዚህ ነው ይለናል። አእላፍ መላእክት ወኩሎሙ ሊቃነ መላእክት ከማሁ ምጽአቱ ለወለ እግዚአብሔር አእላፍ መላእክትን አስከትሎ የመምጣቱ ምንነት በዚህ ይከናወናል። አክሊላት ዲበሪሶሙ ለካህናት በካህናት ላይ በካህናት የሚገኝ የካህናት ክብራቸው የክብራቸው ክብር ካህናት ክቡራን ቅዱስ ብለው የሚያመሰግኑ ጻድቃን ሰማዕታት የነሱ የክብራቸው ክብር የሚሆን እሱ አመጣጡ እንዴት ነው እያለ ነው። እንደ መብረቅ በድንገት በቅጽበት የሚመጣ ነው። የማን የክርስቶስ። ከዚህ ቀደም መጥቶ የነበረው በትህትና የወደቁትን ለማንሳት የጠፉትን ለመፈለግ የተሰበሩትን ለመጠገን አተን የነበረውን ምንነት እንድናገኝ ነበር ከዚህ ቀደም መጥቶ የነበረው። ከዚህ በኋላ ግን የሚመጣው እንደቀደመው ከዚህ ቀደም እንደመጣው በትህትና አይደለም፣ ለፍርድ ነው የሚመጣው። መጥቶ አዞን ሂዷን ነገሮቹን አስተካክሎልን ሂዷን። ከዚህ በኋላ እንድንሰራ ከኛ ይጠበቃል። ሃሌሉያ ከመ እንተ መብረቅ በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያንም ምዕመናን ከማለዳው ጀምሮ በጾምና በጸሎት ተገኝተዋል። የደብረ ዘይት ሳምንት የታላቁ የአብይ ጾም እኩሌታ እንደመሆኑም ቀሪዎቹን ሳምንታት ምዕመናን በጾሙ በረከት ለመሳተፍ ያላቸውን ተነሳሽነትም ማየት ችለናል። በአሁኑ ሰዓት በተለይ ያለንበት የጾም ሰዓት ነው። እንደምታዩት ዓለሙ ሁላ ራሱ ችግር ፈተና የወደቀበት ሰዓት፣ እኛ እግዚአብሔር ሕጉን ባለመጠበቃችን ሁላችንም በየራሳችን ስሜት እየተጓዝነ መንገድ ስተን ችግር ውስጥ ገብተናል። ስለዚህ ሁሉም በየእምነቱ ወደ ፈጣሪው አጥፍተናል ይቅር በለን ብሎ በእምነቱ ጸንቶ ፈጣሪውን የሚማጸን ቢሆን ይሄ ጾም ጸሎትና የህዝቡ ደግሞ ከስተቱ ወደ ንስሐ ቢመለስ እንኳን ለኢትዮጵያ ለዓለምም ይተርፋል። የኢትዮጵያ ጸሎት ለኢትዮጵያ ብቻ ሳይሆን ለዓለምም ይተርፋል ያምናል በእኔ እምነት። መጀመሪያ ጾም ማለት ያው ተከለከለ ማለት ነው በቤተክርስቲያን አስተምሮና ጾማችን ደግሞ ለበረከት ነው፣ ለመባረክ ለመቀደስ እንጾመዋለን ጾሙን ማለት ነው። እና ደግሞ ለሀገራችን ደግሞ ዛሬ ሀገራችን ያለችበት ሁኔታ በደንብ ይታወቃል። እና ያንን ሀገራችንን ደግሞ ሰላም እንዲያደርግልን ወንድም ከወንድሙ ቤተሰብ ከቤተሰቡ ጋር አብሮ በፍቅር እንደ ድሮ እንዲኖር ደግሞ እሱንም እንጸልይበት። ጾም ጥሩ ነው። በኦርቶዶክስ ሃይማኖታት ላይ ጾም በጣም ጥሩ ነው። ለሀገራችን ጥሩ ነው፣ ለሰውም ጥሩ ነው። ለኛም ከጠግቦ ከሚዘለው ጾሙን አይቶ ወደ እግዚአብሔር የሚጠቀመው ወደ እግዚአብሔር ወደ መንፈሳዊ መሄድ
ትልቅ ነገር የሚመጣው ለእያንዳንዱ ዋጋውን ለመስጠት የስራውን ውጤት ለማስረከብ የሚመጣ ስለሆነ እኛ ባሰብነው አይደለም የሚመጣው፣ እሱ በፈቀደው ጊዜ ነው የሚመጣው። እኛ በዚህን ጊዜና ብለን ቀጥረነው አይደለም የሚመጣው። የሚመጣበት ያመጣጡ ምንነት ፀሐይ ከምስራቅ ወጥታ እስከ ምዕራብ ድረስ እንደሚደርስ በቅጽበት ይመጣል። ሲመጣ ከዚህ ላይ ምንድነው እንዴት ብለን እንጠብቀዋለን? ምን ይዘን እንጠብቀው? ምን ሆነን እንጠብቀው? ሙሽራ እሱ ነው፣ ሙሽሪት ምእመን ወይንም እኛ ነን ሙሽሮቹና ሙሽሪትኛ ለሙሽራው የተዘጋጀን ሆነን ነው መጠበቅ የሚገባን። እንዴት እንጠብቀዋለን? በጾም፣ በጸሎት፣ በስግደት ማድረግ ያለብንን ክርስቲያናዊ ስነ ምግባርን እያከናወን ልንጠብቀው ይገባል። ሲመጣ ስራ ፈት ሆነን እንዳያገኘን፣ ሲመጣ ጠፍተን እንዳያገኘን፣ ሲመጣ ቦታችን ለቀን እንዳያገኘን በቦታችን ሆነን ልንጠብቀው ይገባል። የክርስቶስ አመጣጡ ስለዚህ ነው። ሃሌሉያ ማእረሩሰ ህልቀተ ዓለም ውእቱ። የአራራዩ ደግሞ ማይረሩሰ ህልቀተ ዓለም ውእቱ፣ የጌታ መከሩ የዚህ ዓለም በመጨረሻ ጊዜ ይህ ዓለም ማለፉ የጌታ መከር ነው ይላላው። መከሩ ፍጻሜው ይህ ዓለም የሚያልፍበት ጊዜ ነው። ወአጸዱኒ እሙንቱ መላእክት፣ መከሩንም የሚሰበስቡ አጫጆቹ ሰራተኞቹ መላእክት ናቸው። ወአጸዱኒ እሙንቱ መላእክት እምበለስ አእምሮ አምሳሊሁ እምከመ በጽሐ ጊዜሁ። እምበለስ አእምሩ አምሳሊሁ እምከመ በጽሐ ጊዜሁ፣ ጊዜው እንደደረሰ መከሩ እንደደረሰ ከበለስ በምልክት ምልክትን ተማሩ። በዛን ጊዜ መላእክት ይመጣሉ። መከሩ እንደደረሰ አጫጆቹ ሰራተኞቹ መላእክት ናቸው። በለስ እንደደረሰ እንደለመለመ እወቁ ተረዱ ይላል። በለስ ዘይቤ ቤተ እስራኤል ሙንቱ ይላል ቅዱስ ዳዊት። በለስ ምልክት የሆነችው የእስራኤል በንግስና መኖር፣ እስራኤል በመንግስት ስትቋቋም ጠፍታ የነበረችው እስራኤል ወደ ቦታዋ ስትመለስ፣ እግዚአብሔርን አመስጋኝ ስትሆን፣ በመንግስት ኃያል ስትሆን የእግዚአብሔር መምጣቱ በዚህ ይታወቃል። በለስ የኛ ሰውነት ነው። ከዛ በተረፈ ማለት ነው የኛ ሰውነት መለምለም ምግባር ሃይማኖት የሚገኝበት፣ ምግባርና ሃይማኖትን ይዞ መገኘት አለበት። ይህ ሲደርስ ነው መከር ደረሰ የሚባለው። በገበሬዎች ዘንድ ነው መከር የሚታወቀው። ብዙውን ጊዜ ገበሬ ለመጀመሪያ ጊዜ ይዘራል፣ የዘራውን ያርማል፣ ይጠብቃል። ከጠበቀ በኋላ መከሩ ይደርሳል፣ ይሸታል፣ ለአጨዳ ይደርሳል። መከር የሚባለው የአጨዳ ጊዜ ነው። የአጨዳ ጊዜ መከር ሲባል ፍሬ የሚገኝበት ጊዜ ነው። እሸት የሚገኝበት ፍሬያማ የሚሆንበት፣ ገበሬው ያረሰውን የተንከባከበውን እሸቱን የሚበላበት እንኩቶውን የሚበላበት ነው። ስለዚህ የፍሬ ዘመን ነው። ይህ መከር ደግሞ እንደገና የሰዎች ልጆችኛ በዚህ ዓለም ኑረን ይህ ዓለም ከኛ የሚወገድበት፣ እኛ ከዚህ ዓለም የምንለይበት፣ በመቃብር ተዘርተን የነበርነው እኛ የምንነሳበት፣ ተነስተን የመጨረሻውን ክብር የምናገኝበት ነው። ዋጋ ለሚገባው ዋጋውን ሊሰጠው ነው። ስለዚህ መከሩ ደረሰ። ሰዎች በዚህ ምድር የሰሩት ስራ ዋጋ የሚያገኙበት፣ ከፈጣሪያቸው የሚቀበሉበት፣ ለክብር ለበረከት ለዘላለማዊ ሕይወት የሚደርሱበት ዋጋቸው ይህ ነውና በዛ የሚሆነውን ነው። ይህ የአራራዩ ነው። ያው በቤተ ክርስቲያን አስተምሮ አንድ ሁለት ያለው አንድ ይስጥ
ይላልና ካለን ነገር ላይ ለተቸገሩት ከጎረቤትም ቢሆን ለነዳያንም ቢሆን ያለንን ነገር ብናካፍል በረከቱ ለራሳችን ነው እና መስጠት ያው መሰጠት ማለት ነው እና መስጠት ደግሞ ያው ያጸድቃል። ለሀገራችን ለሁሉም ዓለም ላከሌ ሳይሆን ለሁሉ ዓለም በሙሉ ጾም ለኛ ፍቱን ጤና ነው። ተሳልከ እግዚኦ ምድረከ ሃሌሉያ እንዘይነብር እግዚእነ ውስተ ደብረ ዘይት ቀርቡ ሀቤሁ ሰላም እንዘይነብር እግዚእነ ውስተ ደብረ ዘይት ቀርቡ ሀቤሁ ኩሎሙ አርዳይሁ ወደ ደብረ ዘይት እንዘይነብር እግዚእነ ውስተ ደብረ ዘይት ጌታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ ቀርቡ አርዳይሁ ኩሎሙ አርዳይሁ ደቀ መዛሙርቱ ሁሉም ወደሱ ቀረቡ ይላል። ወደሱ ደቀ መዛሙርቱ ሁሉ ወደሱ ቀረቡ። ቀርበው ምን አሉት? ወይቤሎሙ ሰላም ለክሙ ሰላም ፍቅር አንድነት ለናንተ ይሁን ወንበሩ ድልዋኒክሙ ሰላም ፍቅር አንድነት ለናንተ ከናንተ ሳይለይ በናንተ ኑሮ ወንበር ተዘጋጅታችሁ ኑሩ። በደብረ ዘይት ተቀምጦ ደቀ መዛሙርቱን ምንድነው ያላቸው? ሰላም ፍቅር አንድነት ለናንተ ይሁን በፍቅር በአንድነት ሆናችሁ ተዘጋጅታችሁ ኑሩ። በአሁኑ ሰዓት ስለ ሀገሩ፣ ስለ ወገኑ፣ ስለ ቤተሰቡ፣ ስለ ዓለም ሕዝብ የማይጸልይ ሰው እኔ በእውነት ነው በቁመናው ሞቷል፣ አፈር ነው ያለበሰ እና መጾም መጸለይ የሚገባን ክርስቲያን የሆነ ሰው በተለይ በአሁኑ ሰዓት ነው መጸለይ የሚገባ ብዬ አምናለሁ። የድሮ ፍቅር ተመልሶ አገራችንም ሰላም ሆና ሁላችን እንደ ድሮ ተከባብረን ተፈቃቅረን እንድንኖር እንግዲህ ምን ጾመው ጾም ደግሞ እግዚአብሔር እንዲያስብልን ይህን ማለት ነው የምፈልገው። የቅድስት ቤተ ክርስቲያንን አስተምሮም ተከትለው በማስታረቅ ሥራ ላይ የሚተጉ በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን ካገኘናቸው ሽማግሌዎች መካከልም ያነጋገርናቸው ነበሩ። የመጣሁኝ ከሱሉልታ ወረዳ ከጫንጮ ከተማ ነው። የመጣሁበት ምክንያት የነፍስ ጉዳይ ለማስታረቅ በሽምግልና ላይ እንደ ኦሮሞ ጉማ ይባላል፣ እንደ ጉራጌ ቂጣ ይባላል። ሁለቱን ባህል በማገናኘት እኔ በዚህ ጉዳይ እስከ ሆሳዕና ድረስ ሄጄ ለዛሬ ቀን እግዚአብሔር የተመሰገነ ይሁን፣ ጊዮርጊስ የተመሰገነ ይሁን፣ በጊዮርጊስ ግቢ አስታርቀን በማፈራረም ላይ ነው የምንገኘው። ያለውን ሁኔታዎች በሙሉ ጨርሰን እግዚአብሔርን ለምነን እንግዲህ እግዚአብሔር ተጨምሮበት አስታርቀናል። እንደ ኦርቶዶክስ ሃይማኖትም ለማንኛውም እንደ ብሔር ብሔረሰብ ባህልን በመከተል አስታርቀናል። የሚነበበው ወንጌል ማቴዎስ 24 ነው። በሙሉ ስለ ነገረ ምጽአቱ የሚናገር የሚመጣበትን ምንነት በሙሉ ያስረዳን የነገረን። ከዚህ ቀጥሎ ይመጣሉ ሰዎች እኔ ክርስቶስ ነኝ እያሉ በእኔ ስም ይመጣሉ፣ የእኔን ስም መናገጃ አድርገውት ይመጣሉ። እናንተ ግን ኦቁኬ ኢያስሕቱክሙ እንዳያስቷችሁ ተጠንቀቁ፣ እርስ በርሳችሁ በህብረት ሆናችሁ በፍቅር በሰላም ሆናችሁ በአንድነት ኑሩ ነው። የክርስቲያን መዘጋጀቱ ምግባሩን ከሃይማኖቱ ጋራ ሃይማኖቱን ከምግባሩ ጋራ አያይዞ አሰናስሎ
በሚገባ መኖር፣ ለክርስቶስ የሚመች ያኗኗር ዘይቤን ፈጥሮ መኖር፣ በታማኝነት መኖር፣ በጾምና በጸሎት በሚኖርበት ጊዜ ክርስቶስ መሪው ሆኖ ሊኖረው ይገባዋል። ክርስቲያን ሳይሆኑ ክርስቲያንን ማለት አይቻልም። ክርስቶስን ሳያውቁ ስለ ክርስቶስ መናገር አይቻልም። ክርስቶስ በላዩ ላይ የማይገለጽበት ክርስቶስ ተገለጸልኝ ሊል አይቻልም። ስለዚህ እናንተ ተጠበቁ። ምንድነው ባህላችን የተከበረ መሆን አለበት። ማንኛውም ብሔር ብሔረሰብ ባህሉን ተከትሎ ቢጓዝ ዛሬ አገራችን ሰላምና ፍቅር ያላት ትሆን ነበር። አንድም ግብረገብነት የምናገኘው ከትምህርት ከቤተ ክርስቲያን ነው። ግብረገብነትን መከተል አለብን። ፈሪሃ እግዚአብሔርን መከተል አለብን። ይሄንን ተከትለን ብንጓዝ የተከባበርንና የተቀደስን እንሆናለን፣ የተባረክን እንሆናለን። ክርስቶስን በሕይወታችሁ ይዛችሁ በሕይወታችሁ ግለጹት። በስም ብቻ አይደለም። ስለ ክርስቶስ ስታስተምሩ ክርስቶስ በእናንተ ላይ ይገለጽ። ስለ መልካምነት ስታስተምሩ እናንተ መልካም ሆናችሁ ተገኙ። ስለ ፍቅር ስታስተምሩ እናንተ የፍቅር ሰው ሆናችሁ ተገኙ። የፍቅር መምህራን ሆናችሁ ተገኙ። ስለ ትዕግስት ስታስተምሩ እናንተ ታጋሽ ሆናችሁ ተገኙ። ስለ አገልግሎት ስታስተምሩ አገልግሎቱ በፍቅርና በሰላም እንደሚከናወን በእናንተ ላይ እናንተ በዚህ ውስጥ ልትገኙ ይገባችኋል ነው። የታመመ መጠየቅ፣ የደከመ ማንሳት፣ የራበውን ማጉረስ፣ የበረደውን ማልበስ ያለውን ነው እንጂ ታሌለው ምንም እንትን የለውም። ግን ባለው ነገር በዚህ በጾም እንኳን ብናደርግ እግዚአብሔሩ በሚወደው እመቤታችን በምትፈቅደው ማድረግ ትልቅ ነገር ነው። ሁለት አይነት ጾም ነው ያለው፣ ጊዜያዊ ጾምና ጊዜ የሌለው ጾም። ጾም በምናከናውንበት ጊዜ ብዙውን ጊዜ ትኩረት የምናደርገው እኛ ጊዜያዊውን ጾም ነው። ጊዜያዊው ጾም ምን አይነት ጾም ነው? ሰዓት ተገድቦለት በሰዓት የምንጾመው ጾም አለ። ነገር ግን ክርስቲያን አሁን ይሄ ከመባሊቱ ብቻ መጾም አይደለም፣ ከክፉ ነገር መጾም ግን የክርስቲያን ሁልጊዜ እስከ ዕለተ በዚህ ምድር እስከምንኖርበት ድረስ ጿሚ ነው ክርስቲያን። ከክፉ ነገር ከአድማ በአጠቃላይ ክፉ ከመስራት፣ ክፉ ከማሰብ፣ ክፉ ከማድረግ ሁልጊዜ ምንድነው ማለት ነው? ጾመኛ ነው። ለኛ ለመስጠት ከጾመ ለመቀበል ደግሞ እኛም መጾም ይገባናል። እኛን ለማክበር እሱ ከጾመ ለመክበር ደግሞ እኛ መጾም ይገባናል። እኛን ለመቀደስ እሱ ከጾመ እኛ ለመቀደስ መጾም አይገባንም? ይገባናል። እኔ እግዚአብሔር ይመስገን የጠየቅኩትን አልከለከለኝም። በዚህ በጾሙ ደግሞ እንደምታውቁት እርስ በርሳችን በመከፋፈል አንድ በለመሆን ድር ቢያብር አንበሳ ይስር ይላል። የተለያየነውን አንድ አድርጎ እርስ በርሳችን እየተፋጀን እንደሚፋሰሰውን ደግሞ አቁሞ የአያተ ቅድማቶቻችንን አምላክ አንድነታችን አድርጎ በፍቅር በሰላም በኦርቶዶክስ ተዋሕዶ እምነታችን ጸንተን እግዚአብሔርን እንድንማጸን እግዚአብሔርን ደግሞ ምሕረቱ እንዲወርድልን እንፈልጋለሁ። በደብረ ዘይት ሳምንት የሚነበቡት የመጽሐፍ ክፍሎችን በሙሉ ስለ ዳግም ምጽአትና ስለ ክርስቲያናዊ ንቃት የሚያስተምሩ ናቸው። የክርስቶስን አመጣጡን የመምጣቱን ምንነት ስናስብ ጊዜ የሚወስድ አይደለም፣ ደቂቃ የሚወስድ አይደለም። በቅጽበት እንደ መብረቅ ብልጭታ ይከሰታል።
ያ እንደ መብረቅ ብልጭታ በሚከሰት ጊዜ ምን ሆነን ነው እኛን የሚያገኘን? በምን አይነት ስራ ነው የሚያገኘን? በክርስቲያናዊ እምነት ነው ወይንስ ከበረታችን ወተን ነው ወይንስ በበረታችን በመቅደሱ ኑረን? ከወንጌሉ ወተን ወይንስ በወንጌሉ እየኖርን ነው የሚያገኘን? ማይረሩ ሰህልቀታ ዓለሙ እቱ ወአጸዱኒ መላእክት ወደኛ ይመጣሉ። እኛ ከዚህ ዓለም የምንሰበሰብበት ጊዜ ይመጣል። በሞት ወደ ምድር የምንገባበት ከምድር ደግሞ እንደገና መላእክት መጥተው በመላእክት አዋጅ የምንነሳበት ጊዜ አለ። መቃብር አደራዋን የምትከፍልበት ጊዜ አለ ይላል። እንደ ሃይማኖቱም የሚፈቅደው እንደዛ ነው። ያከለ ሃይማኖት የምን አይደለም። ግን ምን አለ ሃይማኖቱ እንዲህ ጾመሽ ስትሄጂ ለራበው ታጎርሽ፣ ለበረዶ ታለበሽ፣ አምላክ ይሰማናል። እግዚአብሔር የማይሰማው ነገር የለም እና ይሄን ነው የምለው እኔ። እሺ መጀመሪያ እግዚአብሔር ይመስገን፣ የፈቀደልን እሱ ነው። ጾም በረከት ነው። አይርብ አይጠማም። እግዚአብሔር የተመሰገነ ይሁን። ሁሉም ቢጾም ቢጸልይ ጥሩ ነው እላለሁ። ምድር አደራዋን ትሰጣለች። መቃብር እኛ እስከዛ ድረስ እግዚአብሔር ምንድነው አደራ ሰጥቶናል። ለምድር አደራ ሰጥቶናል። በምድር እንኖራለን። ከምድር ተገይተናን ወደ ምድር ገብተን እንኖራለን እስከ ክርስቶስ ከሚመጣ። ከዛ በኋላ ግን ክርስቶስን መስለን በመልካም ስራ መልካም ከሰራን ክርስቶስን መስለን ብርሃን ለብሰን ብርሃን ተጎናጽፈን የምንነሳበት ነው ይሄ ጊዜ፣ ይሄ ዘመን፣ ይሄ ሳምንት ማለት ነው። ትንሣኤያችን የምናበስርበት ተነስተን ዘላለማዊ እርስታችን የምናገኝበት ጊዜና ጊዜ ነው። ይህን ጊዜ ሁሉ ነው የሚናፍቀው በመሰረቱ። እኔ የምመኘው ምንድን ሀገራችንን ሰላም ያርግልን፣ ከምናየው ከምንሰማው ያድነን፣ የወጣው ይመለስልን፣ የገባው ሰርቶ እንዲገባልን ያድርግልን፣ የተወለደው ይደግልን። ያለው እግዚአብሔር የፈቀደለት የራበው የቸገረው ቢረዳ ጥሩ ነው እላለሁ። የደብረ ዘይት ሳምንት ጌታችን ኢየሱስ ክርስቶስ በመንግስቱ እንደሚመጣ፣ ጻድቃን እንደሚወርሱ፣ ቅዱሳን እንደሚከብሩ የተነገረበት የታላቅ ቃል ኪዳን ሳምንትም ነው። ስለ ሞት የምንፈራበት ሳይሆን በንስሐና በበጎ ምግባር ታጅበን ሙሽራውን ክርስቶስን ለመቀበል የምንዘጋጅበት ዕለት እንደሆነም መምህራኑ ይጠቅሳሉ። እነ ቅዱስ ጳውሎስ ወደ ክርስቶስ መሄዱን እንደናፈቁት ሁሉ ስራ የሰሩ በትክክለኛ በክርስትና ህይወታቸው የሚመላለሱ ሰዎች ከመቃብር መነሳት የማይፈልግ ሰው አለ? ይሄ ሳምንት ደግሞ ከመቃብር ማህፀን የምንወለድበት ሳምንት ነው። ነፃነታችን የምናገኝበት ሳምንት ነው። ወደ ገነት አይደለም ወደ መንግስተ ሰማያት የምንሸጋገርበት ዘመን ነው። ይሄ ያንን ሁላችንም የምንናፍቀው ነውና ያንን ለማግኘት በዛ ለመሆን ሁላችንም ነቅተን ተግተን ልንጠብቀው ይገባና እንግዲህ እግዚአብሔር ፈጣሪ አምላክ በዚህ ግቢ ውስጥ ያሉ ምእመን እግዚአብሔርን ለመለመን ነው የመጣው። እግዚአብሔር ፈጣሪ አምላክ ልመናችንን ጸሎታችንን ሰምቶ ለወደፊት የሚደረጉና የምንለምናቸውን ነገሮች ሁሉ እግዚአብሔር በተቀባይነት እንዲኖሩ ማጸናለን። ትንሣኤ ሰርግ ነው። ከሙሽራው ጋር የምንዋሃድበት ሙሽራውን አላፊያችን አድርገን ሙሽራውን መሪያችን አድርገን ወደ ጫጉላው ቤት ወደ መንግስተ ሰማያት ጫጉላ የተባለች መንግስተ ሰማያት ናት። ወደዛ የምንገባበት ስለሆነ አንደኛ ወደ መቃብር እስከምንወርድ ድረስ በዚህ ምድር ስንኖር ባለንበት ዓላማ ጸንተን እንድንኖር በፍቅር በሰላም በትዕግስት በአንድነት በትህትና አንዱ ለአንዱ ሸክም ሳይሆን አንዱ ለአንዱ ጸጋና ክብር ሆኖት እንዲኖር ወደ መቃብርም ደግሞ ከወረድን በኋላ ከመቃብር ማህፀን እስከምንወጣ ድረስ ወተን የምንወጣበት ጊዜ ነው። ወተን ወደ መንግስተ ሰማያት ስንገባ ሙሽራውን ተከትለን ሙሽራው ወዳለበት እንድንገባ በዚህ ስራ የምንሰራው የምናከናውነው ውጤቱ ያማረና የተወደደ ሊሆን እንዲያምርና እንዲወደድ የኛ ድርሻ ነው። ሀገራችንን ረሃብ አይንካው፣ ውሃ ጥም እንዳይነካው እሱን እመኛለሁ። መንፈሱን ያወርድልን ነው የምለው። እሱ መጀመሪያ ሀገራችን ሰላም ይሁን፣ ጾሙም የሰላም የበረከት ይሁን፣ በሰላም ያድርሰን ነው የምለው። እንግዲህ ጾም ጸሎት በጣም አስፈላጊ ነው። ሀገራችንን ሰላም ያደርጋል።
አሁንም ቢሆን በአገራችን ውስጥ አልፎ አልፎ የሚደረጉ ግጭቶች አሉ። እነዛን ግጭቶች ሁሉ እንዲያስወግድልን ጾም ጸሎትን እግዚአብሔርን መለመኑ ጠዋት ማታ እግዚአብሔርን መለመን አስፈላጊ ሆኖ ስላገኘው ፈጣሪ አምላክ ሀገራችን ኢትዮጵያን ሰላም ያድርግልን። ጾሙ የበረከት የሰላም የስምምነት እንዲሆንልን የእግዚአብሔር ቅዱስ ፈቃዱ ይሆንልን። ስንጾመው ግን ጾሙን በአጠቃላይ ምንድነው ከኛ በታች ያሉትን ሰዎች እያሰብን ነው። ለነዛ እጅ መዘርጋት ያለበት የእደ ስጋችንን እንዲዘረጋላቸው የሚፈልጉ ሰዎች እደ ስጋችንን እየዘረጋል፣ እደ ልቡናችን እደ ቃላችን ለጸሎት የሚዘረጋ እንዲዘረጋላቸው የሚፈልጉ ሰዎች እደ ቃላችንን ወደ እግዚአብሔር እየዘረጋል በአጠቃላይ ለሰዎች ለጉድለታቸው እንድንሞላላቸው ምክንያት እንድንሆን የምንታዘዝበት የምናደርገው ነውና እችን ቀን ሁላችንም ለክብር ለበረከት በቀኙ እንድንቆም በቀኝ የሚያስቆም ስራ እንድንሰራ የእግዚአብሔር ቅዱስ ፈቃዱ ይሁንልን። ለወለ እግዚአብሔር ምስለ አእላፍ መላእክት ወኩሎሙ ሊቃነ ሃሌሉያ ከመ እንተ መብረቅ ዘይወፅእ እምጽባህ ወያስተርኢ እስከ ዓረብ ከማሁ ምጽአቱ ለወለ እግዚአብሔር ምስለ ኃይለ ሰማያት በንጥረ መባርቅት ከማሁ ምጽአቱ ለወለ እግዚአብሔር ምስለ አእላፍ መላእክት ወኩሎሙ ሊቃነ መላእክት ከማሁ ምጽአቱ ለወለ እግዚአብሔር አክሊለ አክሊላት ዲበ ርእሶሙ ለካህናት። ሁለተኛ አራራይ ሃሌሉያ ማእረሩሰ ህልቀተ ዓለም ውእቱ ወአጸዱኒ እሙንቱ መላእክት እምበለስ አእምሮ አምሳሃ ሊሁ እምከመ በጽሐ ጊዜሁ ይፌንዎሙ ለመላእክት በቃለ ቀርን። ሶስተኛ ከቅዱስ ያሬድ እዝልክ ሆኖ ሰላም ተሳልከ እግዚኦ ምድረከ ሃሌሉያ እንዘይነብር እግዚእነ ውስተ ደብረ ዘይት ቀርቡ አቤሁ
ኩሎሙ አርዳኢሁ በዕለተ ሰንበት ወይቤሎሙ ሰላም ለክሙ ወንበሩ ድለዋኒክሙ ሎሙ ሊቃነ መላእክት